ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም የተባረከ ይሁን። ቤተሰቦች አላችሁ ኑራችሁ፣ እግዚአብሔር አምላክ ያኑርላችሁ። ደስ ይላል። እኔም አለው እግዚአብሔር ይመስገን እያልኩ ዛሬም በአንድ ሀሳብ መጥቼ ያለው በቃ በዚህ ሳምንት ውስጥ በቃ በተከታታይ እየመጣሁ ነኝ፣ እየጠየኳቸው ነኝ። እንግዲህ እናንተ ምንም ጠይቁ፣ የት ነሽ በሉ ጠይቁ እና ላይክ አድርጉ፣ ሼር አድርጉ፣ ለእኛኝ ለልጆች አድርሱ ማለት ነው። እኔ ፎቶ አስቀምጣችኋለሁ፣ ለነሱ አድርሱ። ምክር ነው፣ መጥፎ ነገር አይደለም። ሰው ሲመክር እምቢ ካላችሁ ምንድነው ሰው የሚለው? መከራው ይመከር ይባላል አይደለም? እንደዚህ በራሴ የምታይ ነገር ለማውራት ነው የመጣሁት ማለት ነው ውዶች። እና እሱም ምንድን ነው ካላችሁ እስቲ የአብርሽ ቤተሰብ ግሬስ ፋሚሊ እንድ የአብርሽ ቤተሰብ አባት፣ እናት፣ ወንድም፣ እህቶች እነ እብራም፣ እነ ሃይሚ፣ ቡዜ፣ ጋሽዬ፣ ማዘር ልጁ ከታመመ መታችሁ አሳምሙ። እነኚህ ልጆች ልጁን ሊገሉ ነው። አይታያችሁም እንዴ? ሊገሉ ነው። በጭራሽ ከልጅቷ ጋር በግድ ካላደርክ እያሉ ናችሁ። ልጁን ሊገሉ ነው። እናንተ ቆይ ቤተሰብ ያላችሁም እንደ ህግ የለም እንደ ምንድን ነው ይሄ? ልጁ ሂዱ። እኔ እናንተ እዚህ ጋር ሲኖር ሌላ ነገር ለሰው ይመስላል። ሂዱ ልጁ እያለ ነው። እነሱ አይ አንነድም፣ ሳንገል አንነድም እያሉ ናቸው። ከዛም ልጅቷ ደግሞ ምንድን ነው የምትላት? አንተ እንደዚህ ነው እንደ የምትለው እንደዚህ ታወራለህ እንደ ትላለች። ያኞቹ ደግሞ እንዲህ አሉ፣ የኛ ይቅርና እሺ ሄርሜላ ትደር ካንተ ጋር በጭራሽ በችግር ላይ ሌላ ችግር። ቆይ አብርሽ ምን አረገ ለእናንተ? ልጁ አሁን የራሱን ማንነቱንም አያውቅም። ልጅቷ ትስማለች፣ ታቅፋለች፣ ከሱ ጋር ሄዳ ትተኛለች። ምን ትሆናል? ልጁ ግን የሚያውቀው ነገር የለም፣ ታሪክ የለም። ይሄ ሁሉ ስራ ምንድነው? የመጀመሪያ የሱ የራሱ በራሱ ጥፋት ነው፣ በራሱ ጥፋት ነው። ይሄ ወጥመቱን ያስተካከለ እሱ ነው። ወጥመት ውስጥ የገባም እሱ ነው። ልጁን ያጣ እሱ ራሱ ነው። በሱ በራሱ እጅ ከሚስት ያጣው እሱ ራሱ ነው። አያሳዝንም? እግዚአብሔር በራሴ በኩል ነው ያላዝንም። ለምን ሰው የራሱ ዋጋውን ይወስዳል፣ የዘራውን ያጭዳል አይደለም እንዴ? ስለዚህ የራሱን የዘራውን ያጭዳል። በሩታ ላይ እሱ የሰራው ግፍ በሱ ላይ ወጣ ማለት ነው። አሁን ልጆች እንደሚፈልጉ እንደው ትላንት ወዲያ የተለቀቀ ቪዲዮ አይታችሁ ከሆነ ማለት ነው እንደ ፈረስ እሱ ጎንበስ ብሎ ተንበርከከ፣ ልጅቷ እሱ ላይ ወጣለች። ወይኔ በላችሁ፣ ወይኔ በላችሁ፣ ወይኔ በላችሁ። ልጁ ይሄንን የሚያደርገው ወጥቶ ሳይሆን ማዳኑቱን ሰጥቶ ነው። ልጁ ፈዟል። አረ ቤተሰብ ድረሱልኝ፣ ድረሱ፣ ቤተሰብ ድረሱ። ከነኚህ ልጁን ነጥቃችሁ ቤት ውሰዱ ወይ ጸበል ውሰዱ። እግዚአብሔር ልጁ ወዶ አይደለም እንደዚህ የሚሆነው። ለእናንተ አይታያችሁም እንዴ? ቤተሰብ የለም እንዴ? ሲጀምር ልጁ እንደዚህ ሲያደርግ ልጁ ተቆጣችሁ እዛ ቡታጅራ ቤት ውስጥ ማስቀመጥ ነበረባችሁ። በቤተሰቡም ላይ ጥፋት አለ ማለት ነው። እሱ እንደዚህ ሲሆን እዛው እናንተ ዝም ብላችሁ አያችሁ። ልጁ ያው ልጆች በመድኃኒት እና በብር
እንዲህ ሆነ። በጣም ያሳዝናል። እግዚአብሔርን አሁን ትላንት ወዲያ ፈረንጁ ከአቤል ጋር ተገናኝቶ ሲያወራ አቤል ምን አለ? አብርሽ ታሞ ከተኛ መጥቶ የጠየቀ ማንም የለም። እሱን እወዳለሁ የሚል ሰው ማንም መጥቶ አያይም። መጀመሪያ የራሳችሁ ስራ ነው። ሰው አያገባም። የማይሆን ነገር ልጁን አድርጋችሁ ህመም ውስጥ የከታችሁት በመድኃኒት እናንተ ናችሁ፣ ሌላ አይደለም። ስለዚህ ሌላ ሰው ማውቀስ አያስፈልግም፣ አስፈላጊ አይደለም ብዬ ነው የምገምተው ማለት ነው። ይሄ ለአቤል ነው። ፈረንጁ ለምን ዝም አለ ካላችሁ፣ ፈረንጁ ከነሱ ጋር መጨቃጨቅ አልፈለግም። ሰላም ለመፍጠር ብቻ ነው እዛ ጋር የተገኘው ማለት ነው። ስለዚህ ሁሉም ነገር ወጥ አድርጎ ከነሱ ጋር ተገናኝቶ እነሱ ደግሞ ፈረንጁ እንዲህ አለ፣ ሄርሜላ በእናንተ ስር ናት፣ በእናንተ እጅ ናት። ስለዚህ ከአብርሃም ሄርሜላም አረቁ። ከዚህ በፊት እያመጣችሁት እናንተ ናችሁ አለ። እነሱ ደግሞ ምንድን ነው አሉ፣ አንተ የምትፈልገው ምንድን ነው አሉ። እኛ ሁለታችን ታርቆ መኖር ነው። ከዛ እንደዛ ከሆነ ግን ሩታ ጋር ሄደ። አሁንም ለአብርሃም ሩታ ቦታ አላት፣ ልቡ ክፍት ነው ለሩታ ለሱ። ስለዚህ ሩታን አነጋገሩና ሩታን አሳምናችሁ አስተካክሉ፣ የሄርሜላ ጉዳይ በእኛ ላይ ጣሉ አለ አቤል። እና ደግሞ ሩታን ለማምከር አሁን ሰው እንደማወራ ከሆነ ማለት ነው እቺ ልጅ በመጠጥ ውስጥ መድኃኒቱን አርጋ አብርሽ ላይ ወጣ እንድራርጋ አርግዛ ከሆነች ማለት ነው ሩታ ትቀበላለች? ሞኝ